አስታውሳለሁ ከሁለት ዓመት በፊት በጣም ትልቅ ስንፍና ነበረብኝ። በጠዋት የመነሳት ስንፍና፣ ስራ የመስራት ስንፍና፣ በጣም በብዙ ነገሮች ሰነፍ ነበርኩኝ እና ከምታስበው በላይ ጂም በጣም ነበር የምጠላው። ጂም በጣም ነበር የምጠላው። እንደዚህ ሊገርም ይችላል፣ ግን ጂም በጣም አልወድም ነበር። ጂም ቤት ያ ወፍራሙ ጓደኛህን ታውቀዋለህ። ጂም ለምን አትገባም ምናምን ስትለው ኧረ ጂም ቤት ለምንድን ነው የምገባው? ጂም ቤት የሚገባው ድንጋይ ለመግፋት ነው እንዴ ምናምን፣ ድንጋይ የሚገፋው ድንጋይ ብቻ ነው ምናምን። ያ ወፍራሙ ጓደኛህን ታውቀዋለህ። እኔም እንደሱ ነበር ከምታስበው በላይ ጂም በጣም ነበር የምጠላው። እነዚህ ከባባድ የሚባሉ ነገሮችን ማድረግ በጣም ነበር የሚያስጠላኝ። እና የሆነች ምሽት ናት ለኔ ክሊክ አድርጋኝ ሄደችው እና ላይ በቃ ያኔ ነው ጂም መጀመር አለብኝ ብዬ ወሰንኩባት ቀን ያቺ ነበረች። ዛት ታይም ጀስት የወደ ጓደኛ ነበር። በዛ ሰዓት እሱ ጂም ቤት ውስጥ ምናምን አይሰራም፣ ግን ላይ ቤት ውስጥ ምናምን ስፖርት ሞካከር ነበርና አንድ ቀን እሱ ጋር ሂጅ ምናምን አየሁት ምናምን የሚሰራውን ነገርና ኦኬ በአኩም ምናምን ፖዙን አውጥቶ ላይ ስፖርተኛ ከሆንክ ታውቃታለህ። እንዲህ በአኩም ፖዝ አድርጎ ሲያሳይኝ እዚህ ጋር የምትወጣ የሆነች 3 ምስል አለች ላይ እሷን ምስል በጣም ነበር የወደድኳት። ያኔ በአኩም ፖዝ ሲያደርግልኝ ምናምን እኔ በቃ አሪፍ ነው ምናምን አልኩትና አእምሮዬ ውስጥ የተብከነከነ ነበር ያቺ መስል። ከዛ በሚገርመው ፓርት በዛው ምሽት ውስጥ ቤት ገባሁና ምናምን ኦኬ የራሴን መስል ማየት ጀመርኩ። ከምታስበው በላይ ምንም አይነት መስል አልነበረኝም በዛ ሰዓት እና ላይ ገረመኝ። በቃ ለራሴ ነገርኩት ስኪኒ ፋት የሚጠጋ አቋም ነበረኝና ኦኬ በቃ ይሄን አቋም እንደማልፈልገው የገባኝ ያኔ ነበር። አሁን ጂም ከጀመርኩኝ 2 ዓመት ሆኖኛል። ወደዚህ ወደ ሰልፍ ሙቭመንት ጆርኒ ከገባሁ 1 ዓመት ሆኖኛል እና በእነዚህ 2 ዓመታት ውስጥ እንዴት ራሴን ከዊግ ጋር እንዳወጣሁት የረዱኝን ማይንድ ሴቶች እነግርሃለሁ። ኖትቡክን አዘጋጅ። የመጀመሪያው ሌሰን ነገ የሚባል ነገር የለም። ይሄ ላይ በጣም በህይወቴ ከተማርኳቸው ትልቁ ሌሰኖች ውስጥ ይሄ ነው። በቃ ነገ የሚባል ነገር የለም። ያለፈው አሁን ነው። እኔ በዛ ሰዓት አይ ነው እንደዚህ ጂም ቤት መጣላ ምናምን ቢሆን ግን ላይክ እኔ ጃክት የሆኑ ሰዎች ምናምን ስመለከት የእነሱን ሰውነት ፈልጋለሁ። ጓደኛን ብትመለከተው እኔ ወፍራሙ ጓደኛው ቀጫጫ ጓደኛው የምትመለከተው ጂም መስራት አይፈልግም ሜቢ ግን በቃ ወይም ደግሞ አንተ ጃክት ሰውነት ምናምን ካለ በአንተ ኢንስፓየር ባይሆንም ይቀዳል። በቃ ያን ሰውነት እሱም ይፈልገዋል፣ ግን በቃ ሰፈር ማድረግ ስለማይፈልግ ነው። በዛም በዚህ ግን ነገ የሚባል ነገር የለም። ይሄ ላይክ አእምሮ ውስጥ ማስቀመጥ ያለብህ ማይንድ ሴት ነው ብዬ አስባለሁ። አንድ ነገር ካሰብከው ጊዜ አትስጠው። በቃ አሁን ነው ያለው። ጀስት አሁን ጀምር። አሁን ደግሞ በጣም ያነበብኩት ያለው መጽሐፍና በጣም የወደድኩትም ያለው መጽሐፍ ይሄ ዘ ፓወር ኦፍ ናው ከጀርባም ተመልከው ካርቶሌ የተጻፈው መጽሐፍ ካርቶሌ ዛሬ ላይ የአሁንነትን ኃይል የገለጸበት አገላለጽ ምናምን ጀስት በጣም ተመችቶ እያነበብኩት ያለው መጽሐፍ ነው እና ላይክ አሁን ነው መኖር ያለብህ ብዬ አስባለሁ። እኔም ሳስበው አሁን ነው መኖር ያለብህ። እኔም በዛው ሰዓት ጂም ጀምራለሁ ብዬ አስብ ነበረ ብዙ ጊዜ ምናምን፣ ግን አልጀምርም። ጀስት በቃ ነገ ጀምራለሁ። ኧረ ችግር የለውም ነገ ጀምራለሁ። ቆይ ጂም ቤት ምናምን መጡ ጓደኞቼ ጂም ቤት አንጀምርም እንዴ ምናምን ክረምት ገባ ኧረ ቆይ ትንሽ እንቆይ ሰኞ እያልን ብዙ ጊዜ እንደዚህ አጥፍቻለሁ። ግን አሪፍ ጊዜ ጀምሮ ያለው ግን ነገ የሚባል ነገር የለም። ይሄ እንደው ሮኪ ፊልም ላይ ካስታውስ ትሬኒንግ ላይ ሮኪ እየተርበደው እያለ ምናምን የመታው እያለ ላይክ አበዛበት መጥቶና ምናምን ለምንድን ነው የሻምፒዮን አይደለም ይሄ ማለት ነገ የሚባል ነገር የለም። ሁለተኛው ሌሰን ጊዜ የለህም። ጊዜ አለኝ ብለህ ማሰብህን አቁም። እኔ በዛ ሰዓት ላይ በጣም ያስቸግረኝ የነበረው ነገር ይሄ ነበር። ጂም ቤት መጀመር ምናምን ጂም ጀምራለሁ እላለሁ በቃ የሆነ ነገሮች እንትን እላለሁ ጊዜ አለኝ ገና ነው ጊዜው ወር ደግሞ ገና ነው ሰዓቱ ምናምን በኋላ እሰራለሁ ምናምን ያልኩት የፕሮክራስቲኔሽን የሚባለው ጋር አብሮ ይጠጋል። ግን በዛም በዚህም ላይ ጊዜ አለኝ ብለህ ማሰብህን አቁም። ጊዜ የለህም። ጊዜው እንዴት እየሄደ እንዳለ አስበዋል። እስቲ ኖትቡክ ወር ደግሞ ላይ ፕላን ያስቀመጥክበት ጊዜ አስታውሰው እስቲ። የዛሬ ዓመት 2017 ሲገባ በቃ ይህ ሁላ የደረደርከው ነገር አሳክተዋል። ከዛ ውስጥ አንዱን ሂት አድርጋል ነው እንዴት ጊዜው እየሄደ እንደሆነ። አሁን ኦልሞስት በቃ 2018 ልንገባ ነው። እነዛ ያቀርካችሁ እንዳለ እቅዶች እየደረሱ እሱን ታውቃለህ። በቃ ይሄ ነው ችግሩ። በጣም ጊዜ አለኝ ብሎ ያስባል፣ ግን እዚህ 18 ወይ 19 ምናምን ላይ እንደኔ ደግሞ 17 ገና ምናምን ከሆነ ገናም አይባልም። ላይ ጊዜ የለህም። በቃ ጊዜው ከምታስበው በላይ በጣም እየሮጠ ነው። ስለዚህ አብረን መጓዝ አለብን ብዬ አስባለሁ። ምንም አይነት ነገር ለመጀመር ስታስብ የሰውን ወሬ መስማት አቁም። እኔ በጣም ነው የምወደው ማይንድ ሴት በተለይ በቃ ላይ የሆነ ነገር ጀምራለሁ ላሉና ኦኬ ባለፈው ዕለት ስልክ ልገዛ ነበርና ስልክ የገዛሁት ምናምን ራሴ ብር ባይሆንም ግን ልገዛ ነበር። ስልክ ልገዛ ነው። ኦኬ ይሄ የሆነ እኔ ለሰው የምናገራቸው ነገሮች አይሳኩልኝ ብዙ ጊዜ እና በቃ ለሰው አልናገርም ብዬ ነበርና ማዙ ከመና ማከርኳት ስልክ ልገዛ ነው ምናምን ይላል። ኦኬ እንትን በል ምናምን እሺ። ግን ላይ እኔ ለሰው መናገር አልፈለኩም ነበር በዛ ሰዓት። እንትናን አማክር ምናምን የሚል ነበርና ጀስት አዲስ ነገር ለማድረግ ስትሞክር ላይ ሰውን አታማክር ስለ እንደዚህ
አድቫይስ ምናምን አትጠይቅ ምናምን እያልኩ አለም። ግን አሉ የሆኑ እነዚህ ቀሽም ጓደኞች አእምሯቸው መስራት የማይችላቸው ጓደኞችን ላይ አትጠይቃቸው። እንዲህ ነገር ጂም ልጀምር ነው ምናምን አትበላቸው። ኦኬ እነሱ ጂም ካልጀመሩ እንዴት አንተ ላይ ጂም እንድትጀምር አንተ ላይ ጃክ አቋም እንዲኖረ ምናምን ነው አይፈልጉም። ማንም አይፈልግ። አንተ የምትመለከታቸው ላይ ጃክ የሆኑ ሰዎች ሀብታም የምትላቸው ሰዎች ምናምን ላይ ያ የሰውን ይሄ ኖይሱን ጸጥ አድርገው ነው እንግዲህ ያ ስራቸውን በመስራታቸው ነው እዚህ ደረጃ ያደረሱት እንጂ ጀስታ ሁሉንም ሰው የሚለውን እንትና እሺ እያሉ ይሄ ሁላ እዚህ ደረጃ ላይ ያደረሱ ነው። መጀመሪያ አዲስ ነገር ሲጀምር ወድመው ሲቀጥል ወር ሰፈር ስታደርግ ላይክ የሰውን አድቫይስ ከተቀበልክ ነው ፌል እንደምታደርግ እና ያረጋግጥላለሁ። ጀስት በዛ ሰዓት እኔ ጂም ሲጀምር ያደረኩት ነገር ማንንም አልሰማም ነበር ያልኩት። ማንንም አልሰማም። ጀስት ጀምራለሁ ምንም ይፈጠር ምንም ያ ጄኔቲክስ የተመታ ነበር። አሁንም ድረስ ላይ የሚገርም አቋም የለኝም። ያ ግን አሁን መኮራበት አቋም አለኝ። ከድሮ በጣም የተሻለ አቋም አለኝ። በዛ ሰዓት የወሰንኩት ውሳኔ ይሄ ነበር። ላይ በጣም የምወደው ውሳኔም ይሄ ነበር። ማንንም መስማት የለብህም። ይሄ ኖይሱን ጸጥ አድርገህ ላይ አንተ መድረስ የምፈልግበት ቦታ ላይ የሚደርሰው ያን ኖይሱን ጸጥ ስታደርገው ነው አላማህ የሚታየው እና ማንም ምንም ቢልህ ኖ who cares bro። በቀጣይ ቪዲዮ እስክንገናኝ ይሄ ነበር የዛሬው ሀሳቤ። እንዲህ አይነት ቪዲዮ እንዲደርስ ከፈለክ ይህን ቻናል ሰብስክራይብ ማድረግ ትችላለህ። እኔ ቴሌግራም ቻናል ከስር ዲስክሪፕሽን ላይ አስቀምጥልሃለሁ። እዛ ላይ ላይክ ፈኒ የሆኑ ነገሮች ብዙ ነገሮች እናወራለን። ስለ ሰልፍ ኢምፕሩቭመንት ጆርኒ እንዴት ማድረግ እንደምንችል እዛ ቴሌግራም ቻናል ላይ እናወራለን። ሁሌም ቢሆን የምለው ራስን ለማሻሻል ሁልጊዜም ቢሆን ተፍ በል። ማንንም አትስማ። በቀጣይ ቪዲዮ እስክንገናኝ ራስን ጠብቅ።